አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሄሎ ሄሎ ሄሎ፣ አጠገባችሁ ያለውን ሬዲዮ ዝጉልን። ይቅርታ። ማልበል ሰላም ባላለኝ። እሺ ሰላም። ቀጥታ መሆኑን አውቀሻል አይደለም? አዎ። እሺ እናቴና አባቴ ላይክ ትንሽ እያለሁ ነው የሞቱት እና ላይክ የሆነ ነገር አሁን እናቴ ስትሞት በህልሜም አይቻለሁ እና እኔም ያገባሁት ትንሽ እያለሁ ነው እና በ6 ወሬ ሞተ አባቴ፣ ባሌም ሞተ ማለት ነው። ከዛ አሁን ግን ምን ሆንኩኝ መሰለህ? ውጭ ነው የምኖረው እና ልክ ጠዋት ወደ ሸዋ ሲሄድ የሆነ አሞራ ያለው እና እንትን ያወራብኝ ላይክ ይመጣብኛል ምናምን እና ያወራል ላይክ ኩኩክ ምናምን እና በቃ አልቻልኩም። ጠዋት የሆነ ነገር ሲመለከትም አየዋለሁ። በህልምሽ ነው? በእውን ነው? ነው በእውን እንጂ። በእውንሽ አሞራ እንትን ጥቁር ነው ቁራ ነው ወይስ ጥቁር? ቁራ የሚባለው ነው ማለት ነው። ጥቁር ነው። ምን ያህል ጊዜ ነው? አንድ ጊዜ ብቻ ነው? ሁሌ በቃ አሁንማ እዛ ውጭ ያለሁኝ ቀን በቀን ነው የማየው። በቃ ቀን በቀን የማየው ሳይሆን በቀጥታ አንቺ ያለሽበት ቦታ ላይ ኤግዚስት ነው ይገኛል። ይመጣል። በቃ ቁጭ ብዬ ወደ ብሬክ ወጥቼ ወደዛ ሄጄ ቁጭ ካልኩኝ ይመጣሉ 2-3 ምናምን እና በቃ ያስፈራኝ ምንድን ነው ይሄ ምናምን ላለኝ እና ሁሌ ይሄኛው የባሌ የእናቴ ምናምን እንትን ሲሆን ደግሞ አየዋለሁኝ በህልሜ። እናቴ ስትሞትም ባሌ ሲሞትም ላይክ በህልሜ አይቼዋለሁኝ ከመሞቱ በፊት። አሁን ይሄኛው ግን ምንድነው ብዬ በቃ በጣም ጨንቆኛል። ነው በህልምሽ የምታየው ማንን ነው? ይቅርታ። ኦኬ፣ በህልሜ እናቴ ከመሞቷ በፊት በህልሜ አይቼዋለሁኝ። እሺ። እና ባሌ ሲሞት ደግሞ በህልሜ አይቼዋለሁኝ የዛን ጊዜ ማለት ነው። እናቴ የሞተችው ባሌ የሞተው እናቴ የሞተችው በ13 ዓመቴ ምናምን እያለ ነው እና በ16 ዓመቴ ደግሞ አገባሁኝ ምናምን ማለት ነው። እና እናቴ መታ ጠዋት ከጎኗ እንትን አሞራ መጥቶ እንትን አለኝ ነካኝ። ከዛ በኋላ አልቆየም ባሌ ሞተ ማለት ነው። ኦኬ፣ ይኸውልሽ ቁራ ይታየኛል ያልሽው ለምሳሌ እዛው አንድ ሰፈር አካባቢ ምናልባት በድግግሞች ከመጣ ቁራዎቹ የሚኖሩበት አካባቢ ስለሆንሽ ሊሆን ይችላል። ግን ሌላ ቦታ ስትሄጂ ይሄ ነገር ያጋጥምሻል? ያ አየዋለሁኝ። በቃ ደግሞ ይሄ ቅርብ ጊዜ ነው ደግሞ እንደዛ ማየው ያለሁት። ኦኬ፣ ምን መሰለሽ ይሄን ደግሜ ጠይቁሽ ለመሰለሽ ጥላወጊ የሚባል መንፈስ ብዙ ጊዜ በፊልምም ሰርተውታል፣ አረቦችም ይሰሩታል። ምናልባት ፓሪትስ ኦፍ ካሪቢያን የሚል ፊልም አይተሽ ከሆነ አሞራ ወይም ቁራ እየቀለቡ አሞራው የሚያወራውን ነገር እየሰሙ እንደ ሰላይ የሚልኩት ሰዎች አሉና ለጥንቆላ ይጠቀሙበታል። ቁራ የሚባለውም ብዙ ጊዜ ጠንቋዮች ወይም ቃልቻ አውሊያ ባለዛሮች ወይም እጅግ በጣም ከባድ መንፈስ የሚስቡ ሰዎች ሰላቢ ምናምን ያለባቸው የተለያዩ ከመናፍስት ጋር ትስስር ያላቸው ሰዎች ያሉበት አካባቢ ላይና ያ ሰው ያለበት መኖሪያ ቤት አካባቢ ዛፍ ላይ ይሰፍራሉና ቁራ ካለ በብዛት ቁራ ካለና ሲባረሩ ማይሄዱ ከሆነ መናፍስት የሚሰበስቡ ሰዎች ያሉበት አካባቢ ነው ይባላል። እንግዲህ በይባላል በትክክል በባህል ነው የምነግርሽ። በእውነተኛ ማስረጃ ግን እኔ በትክክል ማቃውን ልንገርሽ። ምንድነው ጥላወጊ የሚባል መንፈስ አለ። ጥላወጊ እንዴ ላቃረተ እንትን ድሮ እናቴ ከመሞቷ በፊት አክስቴ እንደዚህ ጠንቋይ ምናምን ነበረች እና የሆነ ሲቸግሯት እቤት ወደኛ ቤት መጣች እና እናቴ ደግሞ ላይክ አይደለም ታምንበት ነበር ምናምን አላስታውስም፣ ግን የፈለገችው ታደርግላት ነበረ እና አሁን ይሄ ሁሉ ሳይ ላይክ
ደግሞ ያንተን ስለተከታተል ላይ አሁን ፈራሁኝ ምንድነው ብዬ አሰብኩ። መፍራት የለብሽም እንትን መጠንቀቅና መገረም ያለብሽ ለመሰለሽ አንቺ ዘመናዊ ሰው ነሽ የምትኖሪበት ኑሮ ያለሽበት ጊዜ በጣም ዘመናዊ ሞደርናይዝ የሆነ ላይፍ ነው የምንኖረው ግን የጥንቱ መንፈስ አብሮን እየዘመነ ሲሰለጥንና እኛ ሳናቀው ከኛ ጋር ሲበላ ሲጠጣና ሲያስደምመን ወይም ደግሞ የተለያዩ ነገሮች ሲያደርግ አለማወቃችን ከሃይማኖት መራቃችን ነው የሚያሳየው። ቅድም ወደ አቋረጥኩልሽ ልመለስና ጥላውጊዎች ብዙ ጊዜ አሞራ የሚቀልቡ አሉ፣ ቁራ የሚቀልቡ ሰዎች አሉና ይልኩታል። በተለይ ሂድና እንዲምታልኝ እንዲያርግልኝ ብለው ጦር ሲወጉ በአሞራ ተመስሎ መጥቶ ይከተላል። መንፈስም ራሱ ኦኬ ተቋርጦባታል። ወደ ያው እያዳመጠች ይሆናል ብዬ ስለማስብ ልጨርስላትና እየሰማሽኝ ነው ብዬ ስለማስብ እናንተም እያዳመጣችሁኝ ስለሆነ ነው። መንፈስም ቢሆን እንኳን በቁራ መልክ አሳያችኋለሁ የሆነ ቪዲዮ። ቁራዎች እህል ሲለቅሙ አብሯቸው ከቁራዎቹ ጋር ቁራ የሚመስል ጥላ ልክ የቁራዎቹ ቅርጽ ያለው በካሜራ የተቀረጸ ማለት ነው አብሮ ከነሱ ጋር ጠጠር ይለቅማል እንትን እህል ይለቅማል። እና በጣም ብዙ ጊዜ ቪዲዮን ተቀባብለው አይተውታል። በትክክል መንፈስም በቁራ መልክ መጥቶ ወይ ይማታል ወይ ይጥላል። በአጠገባችን ሽው ብሎ ሲያልፍ አዙሮ የሚደፋ መንፈስ አለና ሲላክ ነው ብዙ ጊዜ እንደዚህ የሚያደርገው። ሌላው መስተፋቅር ሲደገምና የመስተፋቅር ዘበኛ የሚባል መንፈስ አለ። ይቅርታ ይህን ማብራራው አሁን በገባኝ መጠን ነው የምነግራችሁ። እግዚአብሔር እንግዲህ የሚያመለክተኝን ስነግራችሁ እናንተም በራሳችሁ ልታዩት ትችላላችሁ። ጠባቂ መስተፋቅር ማለት ሰውየው ውጭ ሀገር ከሆነ ወይ የሆነ ሀገር ሲሄድ ሚስቴን ማንም ሰው እንዳይነካት፣ ባሌን ማንም ሴት እንዳትጠጋው ብሎ የሚደገም ድግምት ነው። ወንዶች በተጠጓት ቁጥር መጥተው ባናገሯት ቁጥር ራስ ምታት ይለቅባቸዋል፣ ይንቀዠቀዣሉ። በጣም ጥሩ ባልሆነ መንገድ ቀርቧት ወይ ተጣልተዋት ይሄዳሉ። ማንም ወንድ ሊቀርባት አይችልም። ተጣልቷት ራሱ እንኳን ተፋተው እንኳን ማንም ወንድ እንዳይጠጋት ብሎ የሚያስደግም ሰው አለ። እና ይሄ መንፈስ ግን ሲመጣ ብዙ ጊዜ በክፋት የመጣ መንፈስ ከሆነ ወይም ደግሞ እቺ ሴት ሌላ ባል እንዳታገባ ሌላ ወንድ እንዳይቀርባት ዘበኛም መስተፋቅር የሚሆን ከተፋታ በኋላ ለምቀኝነት ለክፋት የሚሆን ወንድ እንዳይቀርባት ካደረገ በቁራ መልክ ነው የሚልኩት። ይህንን እኔ ራሴ ጸበል ቦታ ላይ በትክክል የሰማሁት ነው። በግላጭ በአይን ያየሁትን ነገር ነው የምነግራችሁ። እና ይሄ ቁራ የሚከተልሽ ምንድን ነው? ከአንቺ ጋር የተሳሰረ አብሮ የትን ቦታ ስትሄጂ የሚከተል መንፈስ ስላለ ነው። ምን ታደርጊያለሽ? ሰይፈ መለኮት ሰይፈ ስላሴ እየጸለሽ እኔን የሚከታተለኝን የሚያሰነካክለኝን መንፈስ ምታልኝ፣ ቁረጥልኝ፣ ወጋልኝ እያለ የሚናገረውን ይሄንን መንፈስ ነው የሚመታልሽ። ብዙ ሰዎች ሰይፈ መለኮት ሰይፈ ስላሴ ላይ ያለውን አንገቱን ይቆልመመው እጁን ይሰንጥቀው እንዲያርገው የሚለውን ለሰው ይመስላቸዋል። ግን አይደለም። ልቡሳነ ስጋ አጋንንት ነው፣ ለአጋንንት ነው። እና ቃልቻ ለባለወሌዎች በተለይ በደንብ ተዋርሰውት መተት ሲመትቱ እረፉ ተብሎ ሲነገራቸው አልሰማም ብለው አሁንም መተት የሚልኩ ዋና ጠንቋዮች እነሱ ከልቡሳነ ስጋ አጋንንት ነው የሚመደቡት። ለምን? መንፈሱን ተመልሰ እዛ ሂድና ስራህን ስራ ተብሎ መልሶ የሚላክበት ሁኔታ ነው ያለው። እና የፍርሃት መንፈሱም ባለቤትሽንም የገደለው እናትሽንም የገደለው ሊገላቸው ከመግደሉ በፊት ራሱ የሚያሳይሽ ብቸኛ እንድትሆኝና በአንቺ ዙሪያ ማንም ሰው እንዲጠጋ አለመፈለጉን ነው የሚያሳየው። እናት ነች መቼም ለልጇ፣ ባል ደግሞ ገበና ነው፣ አብሮሽ ነው የሚኖረውና ሁለቱም ከመሞታቸው በፊት ካየሽው እስቲ ምናልባት እንደው ደግ ነገር ለምን አያሳይሽም? ለምን ሞት ብቻ ያሳይሻል? ብዙ ሰዎች ቀድሞ ያሳየኛል ብሎ እንደ ጽድቅ ሊቆጥሩት ይችላሉ። ግን መልካም ነገር ሲያሳይ ጻድቅ አባት እንደሚመጡ ወይ የሆነ መልካም ነገር ኢትዮጵያ ላይ ጥሩ ነገር እንደሚመጣ ለምን አያዩም? ብዙ ሰዎች መጥፎ ነገር የሚያዩ ከሆነ ችግር አለ ማለት ነው። በእርግጥ ነቢያቶች የሚታወቁት ተጠንቀቁ፣ ንስሐ ካልገባችሁ ይሄ ነገር ይመጣባችኋል ብሎ ሊናገሩ ይችላሉ። ግን የምህረት ዘመንም እንደሚመጣ ደግሞ ይናገራሉ። እህታችን ግን ከመሞታቸው በፊት ያየቻቸው ቤተሰቦቿን ከዛ ሲሞቱ ደግሞ በአይን ያየቻቸው ቤተሰቦቿን ያሳያት እሷ ውስጥ ያለው መንፈስ ያ በቁራ መልክ የሚከተላት መንፈስ ሊሆን ስለሚችል ስትጸልይ ስትሰግጂ ሰይፈ መለኮት ሰይፈ ስላሴ ትጸልያለሽ። ከዛ ደግሞ መልክአ ራጉኤል ትጸልያለሽ ማለት ነው። እለቄጥሩ የሚባል በእርግብ ስለሚመሰል ይህንን መንፈስ የሚመታልሽና በበራሪ እንስሳት ላይ ስልጣን ያለው ቅዱስ ራጉኤል ስለሆነ በዚህ ጉዳይ ላይ መልክአ ራጉኤልን ትጸልያለሽ ማለት ነው። እሺ ሄሎ ሰላም ነው? እግዚአብሔር ይመስገን። ቀጥታ ስርጭት ነው አውቀሻል? እሺ ምን ልታዘዝ? የኔ እህት
መምህር ጥያቄ አለኝ። እሺ እኛ ሁላችንም እናታችን የወለደች 8 ለአመቺሳ ተሰጠናል። አመቺሳ በማስታቀፍ ማለት ነው። አዎ እሺ እና አሁን ወንድሞቼ ደግሞ የቀሩት ወንድሞቼ ይጠጣሉ እና ከቤታችን ሁለታችን ብቻ ነው፣ ሌሎቹ መናፍቅ ሆነዋል። እና አሁን በቃ ምን እንደማያውቁ። እስቲ ስንት ናችሁ? ይቅርታ ስንት ናችሁ? እኛ 8 ነን። 8 የሚጠጡት ማን ምን ስንቶቹ ናቸው? ማን ናቸው? 8 የሚጠጡት 3ቱ ይጠጣሉ። 3ቱ ይጠጣሉ። ኦርቶዶክስ ናቸው? አዎ። እሺ ፕሮቴስታንት የሆኑት ይጠጣሉ? ምን አልከኝ? ፕሮቴስታንት የሆኑት ይጠጣሉ? አይጠጡም እነሱ። እሺ አንቺስ ኦርቶዶክስ ነሽ? አዎ። ትጠጫለሽ? አባስ ይጠጣ ነበር ግን አሁን ትቻለሁ። ማለቴ መጠጥ ብሎ ይሄ የሆነ ድግስ ላይ መጠጣት ምናምን ሳይሆን ሱስ ማለት ነው። በትክክል ቢራ ምናምን ሱስ የለብኝም። በፊት ግን እጠጣ ነበረ እና በፊት ሽሻ መስጠት ነበረ። በፊት ከተለም እያለሁ ግን አሁን ሁሉም ትቻለሁ። ምን ያህል ጊዜ እንደዛ አድርገሻል? እስቲ ከአንቺ እንኳን ልነሳ እስቲ። ምን ያህል ጊዜ እንደዛ አድርገሻል? ይቅርታ 4 ዓመት። ኦኬ በጣም ረጅም ጊዜ ነው። በእርግጥ ለአንድ ሰው 4 ዓመት ሽሻም ሆነ መጠጥ ውስጥ መግባት። ግን ከስንት ዓመት ጀምሮ? ከ22 ዓመት ጀምሮ ያው እስከ 26 ዓመት። እንዴት ጀመርሽው? በምን? በጓደኛ ነው? በቤተሰብ ነው? በንዴት በብስጭት ነው? ምንድን ነው? በብስጭት አይደለም፣ ብቻ እንደዚህ በሰው ላይ ነው የጀመርኩት። እዛ የምሰራ ጠፍቼ ነበረ መሰራ ነበረ። ከዛ እዛ ልጆች የምንወጣባቸው ቤት እዛ የስቡ ነበረ። ዛሬ ነገ እያልኩ እንደዛ ተለመድኩት። በቃ መልካም። እናትና አባትሽ ቤት ውስጥ አዳልሞቴን ያመልኩ ነበረ? በእናቴ በአባቴ በኩል አዳልሞቴም አለ፣ ወሰንጋለም አለ፣ ጡቋር አለ፣ ኦፋ አለ። በእናቴ በኩልም እንደዛ አለ። አሁን ለይቼ ልነግርሽ ነው። አሁን ከማስተምሩ ትምህርት አንጻር አዳልሞቴ ወደ መናፍቅነት የወሰዳቸው ወንድሞችን የወሰዳቸው አዳልሞቴ ነው። እንግዲህ ማን ላይ ምን አይነት መንፈስ እንደሰፈረ ማሳያ ነው። መጠጥ የሚያስጠጣችሁ ኦርቶዶክስም ሆነው መጠጥ እየጠጡ ሰካራም ሆነው ጫት ምንም አንቺም ሺሻ የምትወስጂ የነበረው ወሰንገላ የሚባለው መንፈስ እናንተ ላይ እንዳለ ማሳያ ነው። ምክንያቱም ወሰንገላ የሚባለው መንፈስ መጠጥ ይወዳል፣ ስካር ይወዳል፣ ጭሳጭስ ነገሮችን ጋንጃ፣ ሺሻ ምናምን እንደዚህ አይነቶችን መዝናናት፣ መጨፈር፣ መቦረቅ ምናምን የሚባሉ ነገሮችን በጣም የሚወደው ወሰንገላ ነው። እጣ እንትን ሰንደል ምናምን ነክ ነገሮችን ቡና ሲፈላ ፈንድሻ ምናምን ይሄ ሁሉ የሱ ነው። ግን አዳልሞቴ ብዙ ጊዜ መናፍቅ ነው አሁን እያደረገ ያለው ብዙ ሰዎችን። በፊት አዳልሞቴ ቡና ሱስና ቤተሰብን በውርስ በዘርን ማከፋፈል በብሔር ማጣላትና በውርስ ማፋጀት ነው ትልቁ ስራው። ግን እናንተ ቤት ውስጥ ይሄ ይኖር አይኖር አላውቅም። ግን ምንድነው ትልቁ ጉዳይ መንፈሱ እናንተ ላይ ስራ እንደሰራ ማሳያ ናችሁ። እናንተ በቃ አንደኛ አመቺሳ ናችሁ ሁላችሁ። አስቢው፣ አመቺሳ ማለት ወስዶ ማስታቀፍ ማለት ነው። ይሄንን መንፈሱን ለሚያጋቡት በጠቋር ነው የሚጋባው። ይሄን ለሚያጋቡ ሰዎች ወስዶ ማስታቀፍ ማለት ነው። ከዛ አብራችሁ ታድጋላችሁ። የኔ ናችሁ ብሎ ነው የሚያሳድጋችሁ። ማንኛውም አምልኮ በሚመለክበት ሰዓት እዛ ቦታ ላይ እንድትሄዱ ትገደዳላችሁ። ገንዘብን ብታገኙ ምንም ብታገኙ ግማሹን ለዛ ቦታ ወስዳችሁ እንድትሰጡ ነው የምትታዘዙት። እና ይሄ ምን ያህል አብራችሁት ረጅም ዓመት እንደመጣችሁ ነው የሚያሳየው። እና ይሄ መንፈስ ለመገላገል ዋናው ትልቁ አንዱ ነገር በተደጋጋሚ ጸበል መጠመቅና እንዲወለዱ በዛር መንፈስ ከእናትና ከአባት አብሮ የተዋረሰ መንፈስ አለ። መቼም በአመቺሳ ወስዶን እንድትሰጡ የሚያደርግ መንፈስ እናትና አባታችሁ ውስጥ ስላለ እንጂ መንፈስ ባይኖርባቸው ኖሮ አመቺሳ እንድትሰጡ አያደርጉም ነበረ። ስለዚህ መጀመሪያ በማህፀን አልፏል። ከተወለዳችሁ በኋላ ደግሞ እንደገና የሌላ ሰው ማንነቱ ማይታወቅ የሌላ ያስታቀፋችሁት ሰው ባትታቀፉም እንኳን ገንዘብ ይላካል። ብዙ ጊዜ ገንዘብ በመላክ ነው የሚያደርጉት። አሁን መምጣት አልቻልኩም ልጄ አመቺሳ ይሁንልኝ ብለው በገንዘብ ይቀየርልኝ ብለው ገንዘብ የሚልኩ ሰዎች አሉ። ተሳሳትኩኝ? እውነት ነው መምህር። እህቴም እንደዛ ነበረች። መጨረሻ እህቴ ተወልዳ እናቴ ብር አልነበራት ያለ ጊዜ ከዛ ሜጃ ታክሲ የምትሄድበት ከዛ በስልክ ነበረ እና ክርስትና ተነሳች። አመት ከ6 ወር ነው ክርስትና ራሱ የተነሳችን ለማጭ ታሳትፈት ተብሎ እና እሱን አስታውሳለሁ። አዎ። ስለዚህ
በዚህም ሆነ በዛ መንፈሱን በፈቃዳቸው እናንተን ለመንፈሱ ስለገበሩ የኔ ናቸው ብሎ ስለሚያስብ በቀላሉ አትፋቱትም። እናንተ ራሳችሁ መትጋት አለባችሁ። ብትቺ ለራስሽ ብቻ አይደለም ለእህቶችሽም ጸልይ። ስትሰግጂ የእህቶችሽን መናፍቅ የሆኑትን እህቶችሽን ክርስትና ስማቸውን እጅሽ ላይ አርገሽ ብትሰግጂ እርግጠኛ ነኝ በህልማቸው ያዩሻል። ለምን? እነሱ ጋር ያለው መንፈስ አንቺ ጋር ያለው መንፈስ ነው። ተመሳሳይ ከአንድ ማህፀን የመጣ መንፈስ ስለሆነ ከአባታችሁን ዘርና ከእናታችሁ ማህፀን ውስጥ አንድ ሆኖ ወደ እናንተ የተላለፈ መንፈስ ስለሆነ አንቺ በምትሰግጅበት ሰዓት ሁሉም ያዩሻል። ስለ ሁሉም ስትጸልይ እግዚአብሔር አንቺ ምን ያህል እየተጋሽላቸው እንደሆነ ሊያሳይ ይፈልጋል። ይህን መንፈስ ለመገላገል ጾም፣ ጸሎት፣ ስግደት ብቻ አይደለም የሚፈልገው ጥንካሬና ትጋት። ለምን? ተሳዳቢ ጠቋራውን ለምሳሌ አውቆ በእናት ላይ በወንድሞች ላይ በእህቶች ላይ ተቀምጦ ሞራልሽን የመንካት የመሳደብ ወረዛ ሂጅልን በቃ እንዲያ ነገር አንፈልግም የማለት እንዲህ አይነት ነገሮችን ይሄ ጠቋር ሆኖ አውቆ ሞራልሽን የመንካት ስም እንትላለሁ። ለምን? አብሮ አድጓል፣ አብሮ ስለኖረ ይሄ መንፈስ የምታሸንፊው በትዕግስትና በቻይነት ነው። መከራን በመቋቋም ጭምር ነው እንጂ ጾም፣ ጸሎት፣ ስግደት ብቻ አይደለም የሚያሸንፈው ይሄ መንፈስ። ቤት ውስጥም ደግሞ ቤት የቀሩት ያሉት ሁሉ ማይስማሙ፣ ሁሌ ይጣላሉ፣ እደባደባሉ። በቃ ሁሌ ረብሻ ነው ቤት ውስጥ ያለ። በምን ምክንያት ነው? በውርስ ምክንያት ነው እርግጠኛ ነኝ። ወይም ደግሞ በአንዳንድ ቤት ውስጥ እንግዲህ ውለው ከመጡበት ቦታ አንጻር አይመስለኝ የሚጣሉት። ሁልጊዜ የሚጣሉ ከሆነ ከዋሉበት አንጻር አይደለም። የሆነ የሚያጣላቸው የሆነ ጉዳይ ይኖራል ብዬ ነው። ሁሌ ጊዜ ነው በቃ። አሁን ላይ ራሱ አይተያዩም። ግቢ ውስጥ አንድ ቤት ውስጥ አንድ ግቢ እየኖሩ በቃ አይተያዩም። እናቴ ወንድሞች ሁሉ በቃ ጥላት ናቸው እርስ በርስ። አሁን ቤንጤዎቹ የሆኑት ብቻ ናቸው አንድ ሆኖ በግሩፕ አንድ ሆኑ እና እነዛ አራቱ አንድ ሆኖ እኛን ገለልተኛ አደረጉ። ያሰካረሞቹም አሉ። እኔና ወንድሜ ታላቅ ወንድሜ በቃ ቤት ውስጥ እሱን አይወዱትም። በቃ እሱ ደግሞ እነሱን አይደግፍም። ሴጠንም ጨሌ ያያተጨለ እሱ ነበር አውጥቶ ይጣለ እና ቤት ውስጥ ያሉት አይወዱም እሱንም በቃ ብቻ። እሺ ይኸውልሽ፣ ይሄ መፍትሄው አንቺ ጋር ነው ያለው። በቃ ቤቱን የምታስተካክለው አንቺ ነሽ። የገባሽ አንቺ ስለሆንሽ ብዙ ጊዜ ለቤቱ መፍትሄ መሆን ትልቅ ነገር ነው፣ መታደል ነው። አንድ የነቃ ሰው ካለ እኮ ገጠመኝ ሰምተሻል። ስንት ሰው እዚህ ግባ የማይባል ቤቱን ይታደጋል ተብሎ የማይታሰብ ሰው፣ የአካል ጉዳተኛ፣ የአእምሮ ዘገምተኛ፣ አንደበተ ርቱዕ ያልሆነ ወይም ደግሞ በጣም በቃ የተናቀ ሰው የሚባለው ቤተሰቡን አድኖ ታያለሽ። እና ለቤተሰቡ መዳን ምክንያት እንድትሆኚ እኔም ምኞቴ ነው። ግን ትልቁ ነገር ፕሮቴስታንት የሆኑት ራሴ አሁን ስለማይጠጡ በእነሱ ቤት የዳኑ መስሏቸዋል፣ ወይም ደግሞ ከዚህ መንፈስ የተገላገሉ መስሏቸዋል። ግን ግብሩን ያስቀየራቸው ምን በማድረግ ጠቋር የሚባለው መንፈስ ያግዛል። ተሳዳቢ ኦርቶዶክስ ውስጥ የሆኑትን ስርዓቶች በሙሉ መንቀፍ፣ መሳደብ፣ መናቅ። እኛ እናውቃለን፣ ድነናል፣ በጌታ ስለዳንን ከዚህ በኋላ ምንም ነገር በቃ አይነካንም የሚል ስሜት ያድርባቸዋል። ይሄ መንፈስ ራሱ መጠጥ ከመጠጣት አይተናነስም፣ ወይም እንዲያውም ከዛ በላይ የከፋ ነው። እንዲያውም የሚጠጣው ልጅ ኦርቶዶክስ ሆኖ እየጠጣ ያለው ልጅ ይሻላል። ለምን? ምናልባት ጥምቀት ታቦት ሲወጣ ወይም ክብረ በዓላት ሲሆን ቤተክርስቲያን ሄዶ እንደው ይቅር በለኝ ብሎ ሁሉ ትክክለኛው አምላክ ጋር መጥቶ ሊሰግድ ይችላል። እነዛ ግን አንደኛቸውን ተሳድበው ክደው ወጥተዋል። ስለዚህ ግብሩን ያስቀየረው አንዳንድ ጊዜ አይተሽ ከሆነ ራስ ምታት ላይ ያለ መንፈስ ቦታውን ቀይሮ ወደ ኩላሊት፣ ወደ ጨጓራ፣ ወደ ጉበት፣ ወደ ቁርጥማት፣ ወደ ምናምን ሄዶ ስልቱን እንደሚቀይረው ሁሉ ይሄም ከድሮ ከባዕድ አምልኮ ተሻሽሎ ወደ ሌላ ነገር ነው ሄደው እና ሁሉም አንድ አይነት ያመቺሳ መንፈስ ስለሆነ ልታግዣቸው ይገባል፣ ልትጸልይላቸው ይገባል ብዬ ነው የማስበው። እና ጓደኛዬ ደግሞ ልታናገር ትፈልጋለች፣ አናገራት። እሺ ሄሎ፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? አለሁ፣ እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። ስላገኘን በጣም ደስ ብሎናል። እኔም ስላገኘኋችሁ ደስ ብሎኛል። አመሰግናለሁ። አዎ። እና እኔ አጎቴ እንትን ነው ዝም ብሎ ይሄ ቡና ምናምን አረቂ ምናምን ሲቀዳለት ይናገራል ማለት ነው። እሺ። እንደገና ደግሞ በአያቴ ደግሞ ስትነግረኝ እናቴ ቡና ምናምን ይቀዳና እንትን ዛፍ ላይ ትወጣለች ትላለች እና ቡና በአንድ ስኔ ተቀርቶ እሱ እስከ መጨረሻው ድረስ እየተደረገ በየስኒው ይሰጣል አለች። እሺ። እና አሁን ወንድሜ በጣም በቃ አላገባም፣ ይሰራል በቃ ምንም ብር አይዝም በቃ ምንም ማለት ነው። እና በቃ ምንም እንደዚህ በቃ ሲቀርባቸው ይርቁታል ምናምን ነገር። እንደገና ጓደኞቹም ደግሞ ጠላቱን ይነሱበታል በወደ ሰዓት ማለት ነው።
እና አሁን በቃ መጠመቅ ራሱ ከጀመረ 3 አመቱ ነው፣ ግን ምንም ነገር የለም። እና በቃ እኔ ደግሞ የአስራት ምናምን ነገር አውጣ ብዬው ትንሽ አጠራቅሞ ነበር። አሁን ደግሞ በቃ ለአስራት ራሱ ሊያገኝ አልቻለም ማለት ነው። በቃ ዝም ብሎ ለምንድን ነው አስራት የሚያወጣው? ራሱን ለእግዚአብሔር አስራት አድርጎ ሳያቀርብ ራሱን ጸበል ቦታ ሄዶ ጸበሉን ወይም ሄዶ ስለተነከረ የሚለወጥ ነገር ነው ይኖራል ብለሽ አስበሽ ከሆነ ተሳስተሻል። ለምን መጀመሪያ ውስጡ ያለውን መንፈስ ባህሪ ማወቅ፣ ከዛ መጾም፣ መጸለይ፣ መስገድ፣ መፋለም፣ ከዛ ወደ እግዚአብሔር መቅረብ። ደግሞ ሰይጣንን ለማሸነፍና ለመርታት ሳይሆን የምንሰግደው መጀመሪያ ለእግዚአብሔር ክብር፣ አምላኬ ሆይ ካንተ ጠፍቼ ነበረ፣ መንፈስ መኖሩን አውቄያለሁ፣ አምኛለሁ፣ አንዳንድ ችግሮች አሉብኝ፣ ግን እባክህን እርዳኝ ብሎ በንስሐ መመለስ፣ ማመስገን፣ እነዚህ ይቀድማሉ። ከዛ በኋላ ነው ጸበሉ ስራውን የሚሰራው። ማንኛውም ውሃ በስመ አብ ተብሎ ሲባረክ ነው ጸበል የሚሆነው እንጂ ሌላ ሳይንሳዊ ኬሚካል አይጨመርበትም። እና እምነት ይፈልጋል። ማንኛውም ጸበል እምነት ይፈልጋል። ተጠመቀ ግን እምቢ ያለው የሚባለው ነገር አይሰራም በኦርቶዶክስ ውስጥ። ሌላው ዛፍ ላይ ይወጡ የነበሩት የእናትሽ መንፈስ የመንፈሱ ባህሪ ነው፣ ከምን እንደመጣ ማሳያ ነው። እና ብዙ ጊዜ ዛፍ ላይ የሚወጡ ዛሩ ሲነሳባቸው ሮጠው ዛፍ ላይ የሚወጡ እናቶች አሉ። ወፍራምም ሆነው እንኳን በዋጣው እንደምንም ብለው ዛፍ ላይ ይወጣሉ። ዛፍ ላይ የሚያድሩ ሰዎች አሉ። በገጠርም በክፍለ ሀገርም አይቻለሁ። ይሄን ነገር አልወርድም ይላልና መንፈሱ የአውሬ መንፈስ ባህሪ ከሆነ በተለይ ከደም ጋር ራሄሎ የሚባል መንፈስ ከሆነ ከደም ጋር በተሳሰረ ከነብር ጋር በተሳሰረ ከዝንጀሮ ጋር በተሳሰረ መተት የበሉ ከሆኑ ለተለያዩ ድግምቶች የዝንጀሮ ስጋ ለስንፈተ ወሲብ ለምናምን ተብሎ ይበላሉና ከዛ ይዋረስና መንፈሱ የመጣው በዝንጀሮ ተመስሎ ስለሆነ ወይም ያ ወኪሉ ዝንጀሮ ስለሆነ ልክ ሲነሳ መንፈሱ እንደዛ ነው የሚሆነው። ዛፍ ላይ ይወጣሉና ባህሪው ነው፣ አመጣጡ አፈጣጠሩ ነው። እባብ ሆኖ ከሆነ በእባብ ስጋ ከሆነ እንደ እባብ ነው የሚገለጸው። ሰውየው መሬት ላይ ይሳባል። ብቻ አሞራ ከሆነ ደግሞ በቃ መንከራተት ነው። የአሞራ ስጋ ተሰጥቶት አብር አንከርት ተብሎ የሚላክ መንፈስ ከሆነ ሰውየው ከቤት ከወጣ በኋላ ዝም ብሎ መዞር ነው። የሆነ መንገድ ሄዶ በእግሩ ሲንከራተት ይዞራል። ምን እንደሚያስብ አያውቅም። ኢቭን ከተማ አቋርጦ ሁሉ ጫካ የሚገባ ሰው ሁሉ አለ ወክ በማድረግና የመንፈሱ ባህሪ ነውና ይህን ያክል ብዙም መጨነቅ የለብሽም። ባህሪውን የገለጸው እንጂ ሌላ ነገር የለውም። ግን አሁን ስለ ራስሽ ምንም አላወራሽኝም። ስለ ወንድምሽ ነው ስለሆነ ሰው ነው ያወራሽኝ። ስለ ራስሽ አውሪኝ። ስለ ራሴ ደግሞ እንግዲህ በጣም በቃ የሆነ ኩርፍ ስላለው እና ተማሪ ለበሳት እዚህ በቃ እንትን ይሉኛል። አላስታውቁምሽ አንቺ ሃይማኖት ምንድን ነው ምናምን ብለሽ ከዚህ በፊት ሃይማኖት የሚያሰድም የሆነ እንትን ነው ብለህ ተናግረህ ነበረ እና በቃ በጣም ይቃወሙኛል። ጸሎት ምናምን በማደርስበት ሰዓት የአንቺ ሃይማኖት የተለየ ነው ወይ? አሁን ቤተክርስቲያን ሄደን መጥተን ተሳልፈን ሳደርስ ምንድን ነው የምታደርሺው ምናምን በቃ በእኔ ላይ የሆነ ክፉ ናት ይሉኛል። ምንም ሳላደርግ ማለት ነው። በቃ ይቺ ዝም ብላ የሆነች በቃ ስድብ ነው የሚወርዱብኝ ማለት ነው። በቃ ይጠሉኛል ሁሉ። አይ አጋጣሚ የሆነው የማይጸልዩ ክርስቲያኖች አካባቢ ስለሆንሽ ነው እንጂ ችግር የለውም። ግን ይሄ እኔ ጋር ያለው መንፈስ ነው እነሱ ጋር እንደዚህ የሚለኝ ብለሽ አስበሽ ከሆነ ሊሆንም ይችላል። እንድታቆሚና ከእነሱ ጋር በኃጢአት እንድትተባበሪ የሚያደርገው ሲስተምም ሊሆን ይችላል። ግን በሌላ በኩል ደግሞ እነሱ ራሳቸው ጭራሽ ስለ ጸሎትም ስለ ክርስትና ምንም እውቀት የሌላቸው ስለሆነ ይህንን ቢናገሩም አይደንቅም። አቋምሽን ከያዝ ችግር የለውም። እና መምህር በቃ ከአንድ ወር እመጣለሁ እና ወንድሜ ብታናግርልኝ ቢቆርብ ደስ ይለኝ ነበረ። ስልኩ ብሰጥህና። እሺ አሁን ላይቭ ስለሆነ አይመችም። ከነገ ምናምን ደውይልኝና እናወራለን። ስለ ቁርባን ብታስተምርልኝ ደስ ይለኛል። ያውቃል ሚስጥረ ቁርባን ብዬ ያስተማርኩትን ብታሰሚው ደስ ይለኛል። እና ስላድነው ምናምን ከዚህ አጋጣሚ እፈልግ ነበር። ይኖራል። ምን አልሽኝ? ስላድነው ይሄን እህት አሁን ላይቭ አይደል? ይሄ እንደዚህ ይባላል? እናንተ ትምህርቴን የምታዳምጡ የሰለጠናችሁ ሰዎች አይደላችሁ? እንዴት እንደዚህ ይባላል? አሁን ላይቭ ነው ይሄ። ብዙ ሰው እየሰማ ነው። ተው እንጂ አራዳ ሁኑ እንጂ እንደው ስንት ጊዜ ሰልጥኑ ተብሎ ይነገራል። እንደዚህ አይባልም። እሺ ሰላም ሁኑ።